እና አሁን ለመሄድ ዝግጁ ነው? ለመሄድ ታረኩኝ እና አሁን ያለ ቤልት አይሆን ህግ እንጥሳለን ሄደን ደግሞ ለጤና። ስለዚህ አሁን እንሄዳለን። ዝግጁ ነን? ትተማመንብኛለህ? መኪና ራስ ረዳ እሺ። ዋናው በቃ ማመንህ እና መተማመንህ ነው። ሌላ ትልቁ ነገር ስለሆነ ችግር የለም። እየደረስን ነው እንግዲህ ወደምንሄድበት ቦታ። የትኛው ፓርክ እንደምናደርግ አላውቅም። እየደረስን ነው። በቃ አሁን እዚህ ጋር ፓርክ እናድርግና ማለት ነው። ታምራለች እና ይኸው ደርሰናል። ምን እንሰራለን? ለምንድን ነው የመጣሽኝ? አሁን እዚህ ምን የሚሰራ ይመስላል? ምን ይመስላል? ዝም ብለህ ስትገምት የአየራት ቦታ አውቃለሁ፣ ግን ሳትነግረኝ ምናምን ቆንጆ ቦታ ነው ብዬ አስባለሁ። ግን እንደሚሆን አልጠራጠርም። መኪና ቤት ወይም የሆነ ቢዝነስ ምናምን ለልጅ መስጠት ጥሩ ነው ብለህ ታስባለህ? ለምን አልኩህ መሰለህ? እንደዛ ያ ልጅ በራሱ መስራት ወይም ደግሞ የለበትም ብለህ ታስባለህ? ማለት አሁን ላይ እንዴትም እንደሆነ ልንገርህ፣ ብዙ ነገር ሳያዩ ሲቀሩ በኋላ ላይ አንተ የሆነ ነገር ሳብሽ ተመድ አይናችን ይከርባለን በሀሳባችን እኔ እንደዛ ይሁን ልጅ እንደዚህ ካስተመችው ሆነ ኃላፊነት ምናምን ነገር ስትሰጪው ለሱ አይችልም እንደዚህ ስላስተመችው ማለት ነው። ያው ትምህርት ምናምን ነገር ደረሰ በኋላ ትንሽ ስራ በአባቱ ድርጅት ስራ ወይም ደግሞ በሌላት ከፈለገ ምናምን ለምን ሌላት ተርብሸ ሌለ ሰው በአባት ድርጅት ሲሰራ እንደ ራሱ ስለሚያየው ብዙ ህግ ላያከብር ከሰራተኛ ራሱ ባያከብርም ይችላል። የአባት ቢዝነስ ምናምን እንደየ ሰው ጋር ግን ካየ የሰው አይን ላይክ እንዴት ነው ሰው ጋር እንዴት እንደሚቆጣ ሰው ማክበር ይማራል። ለዛ ነው የሚያል ያንን ነገር ትንሽ ማየት አለበት። ከዛ ምንም ብትሰጠው ችግር የለም ኃላፊነት የሚወጣ ልጅ ከሆነ ነው። ስለዚህ አስተሳሰብ ስትፈልጊ ያ እንደዛ ነው ማድረግ። ስለዚህ ተስማምተን እና እዚህ ቤት ለየት ያለ ነገር ነው ያላቸው። ይሄ ቤት የሚያዘጋጁት የእነሱ ላይክ ጁስ ነው እና እስቲ ሞክረውና ሞክረስ አንተ ሱካር ስለማትፈል ያንተም ብዙ ሱካርም የለውም ማር ነው ያለው። ቆንጆ እስቲ ሞክረው። ቢጀንን እኔ ለራሱ ይወጣል አይቀመጥም እንደዚህ ወይ ጫፍ ላይ ምናምን ምግብ አሁን እንደዚህ ስጋ ምናምን ስትበላ ውስጡ ዝንጅብል ምናምን አለው። ዝንጅብል ታውቃለህ? እሱ ምናምን ስላለው ሎሚ ምናምን ስላለው ማር አለው ምናምን እንዲፈጭ ያደርገዋል። ምግብ ጥሩ ነው እና እንደዛ ነው። ሼፍ እኔ በነገራችን ላይ ሁሉም ነገር ነኝ። ዶክተር ነኝ፣ ሼፍ ነኝ፣ መምህር ነኝ። የምንመለከለት አይደለም። ብዙ ጊዜ የሆነ ሲጠይቅሽ ያኔ በራስ ሳይሽ ምናምን
በቢዝነስ አታ ሙገሳ እንዳታበዛ። ጀግና ሽኩራን ሀቢቢ አመሰግናለሁ። ደግሞ አረብኛ ስታወሪ ይጣፍጣል ይባላል። ይሄ የሆነ ቋንቋ ሲያወራ ምናምን ደስ ካለ ደስ የሚልበት ሰው ነው የሚባለው። ደስ ይልብሻል ይባላል። ያ ደግሞ ይጣፍጣል አፍሽ ላይ ይባላል። እና አንተም አማርኛ ስታወራ ልክ እንደዛ ነው የሚጣፍጠው። አንተም አማርኛ ስታወራ ያምርብሃል ምናምን ደስ ይላል። ግን የምር በአንቺ የሆነ ብዙ ጊዜ እያወራ ምናምን ለሀጂ ሹክራን ምናምን ስትይ ያምራል። እኔ አድያለሁ። እንደዛ የሚያምርብኝ ከሆነ አድያለሁ ማለት የኔ ላይክ እኔ የማላውቀው ቋንቋ ሳወራ የሚያምርብኝ ከሆነ ቆንጆ ነው። ደግሞ አስተምምጅሻል ሙሉ ለሙሉ የሆነ ሰዓትማ እችላለሁ። በእርግጠኝነት ሙሉ ለሙሉ እችልና በቃ ከሱ ውጭ ሌላ ነገር አላወራም ነው የምልህ። ደግሞ የአዲስ የለመድኩት እንትን አለ። ምን ለመድክ? ስንጃሊታ እጅ ምን ስትበል? ስንጃሊታ አይደለም ስንጃልዳ 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 ስንጃልታ ነው ያለው። አንተ በጣም ብዙ ነገር እየለመድክ ነው በትንሽ ጊዜ ውስጥ። ጭራሽ አያቸውም ወደ ሌላውን ተኬዷል። ከአማርኛም ተወጥቷል። አይ ቆንጆ ነው። ብዙ ነገር እየለመድክ ነው ያለው። ጎበዝ ነው። ስንስ ቢሆኑ አልረሳሽማ። ምን ሲንጃልዳ ትርጉሙን ታውቀዋለህ? ስንጃልዳ ውድሻለሁ፣ አፈቅርሻለሁ። አንተ በቃ በሆነ በኩል ትላለህ። የምር ትችላለህ። እንደዛ ነው ትርጉሙ፣ እንደዛ ማለት ነው። በጣም ብዙ ነገር ነው ብትለምደው ከዚህ በኋላ። ደረሰ ምግባችን እና አስትሮ ማምጣልኝ። ቃል በቃል ስጦታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ አህለን ወሰህለን። እንኳን ደህና ቆየኸኝ። እንኳን ደህና ቆየህ። አሁን ማለት ነው መብላት ትችላለህ። እስቲ ቅመስ እና ላብስ እስቲ። እዚህ ቤት ደግሞ ቆንጆ ነው። የቤት እራሳቸው ስለሆኑ የሚጋግሩት። አሁን መብላት ትችላለህ። የተመቸህን። ይሄ ቀይ ነው፣ ይሄ አልጫ ነው። የፈለግከውን ብላ። የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም አይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። ምን ይባላል? በራስ መተማመን ትላላችሁ ጥግ ድረስ ነው። ሄሉ ናት። እኔ ብዙ ሰው በራሴ እተማመናለሁ ሲሉ ሰማለሁ። በተለይ ዩቱበሮች ሄሉ ጥግ ድረስ በራሷ መተማመን፣ በራሷ መወሰን፣ ነገሮችን ቀስ ብላ ማሰብ፣ ማንም ሰው ጣልቃ እንዲገባባት አትፈልግም። ማንም ሰው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው።
እናንተም ባላችሁበት ሰላማችሁ ትርፍ ይበል እያልኩኝ ዛሬ እንግዲህ ሄሉ ኤሪክን የኔ ውድ አትከፋብኝ፣ እንድትከፋብኝ አልፈልግም እና ዛሬ እንድትስቅ ደስ እንዲል ነው የምፈልገው ብላ ራት ጋብዘው ዘና እያደረገችው ነው ማለት ነው። በነገራችን ላይ ወንድ ልጅ ከወደዳችሁ ምንም ይሆንላችኋል የምለው በምክንያት ነው። እኛ ፍቅርን ስንሄድ ግን ያው ለጊዜው ሊመስለን ይችላል ሲቀበሉን እንጂ ውሸት ነው። እሱ ወዶ እሱ አፍቅሮ ካልሆነ ውሸት ነው እና ለጊዜው ሊቀርባችሁ ይችላል። ከዛ በኋላ ግን ሴት ልጅ ወዳ እንደዛ ካለችው በጣም ከባድ ነው፣ በጣም ማለት ነው። እንዳያችሁት እንግዲህ ሄሉ እሱ ወዷ ስለሆነ የመጣው እስካሁን ድረስ ታግሷል። እሷ ደግሞ በራሷ እያጠናችሁ ነው፣ እያየችው ነው ማለት ነው። እና የእሱ ፍቅር ማለት ምን እንደሆነ በሱ ነው እኔ ብዙ የሚያስተምር። ሄሉ ደግሞ ህይወት ማለት ምን ማለት እንደሆነ፣ በራስ መተማመን ምን ማለት እንደሆነ ማንም የሆነ በጋጋታ የምትገባ ልጅ አይደለችም። የሆነ በሆይታ በግፊት የምትገባ ልጅ አይደለችም። እንደነገርኳቸው በግፊት እና በሆይታ ቢሆን ኖሮ ጆሲና ኤንዲ እስካሁን ገብታ ነበር። ግን በራሷ በቃ የእሱ ትዕግስት በቃ ምን ያክል መክፈል እንዳለበት ያውቃል። እሷ ራሱ በጣም የሚገርሙ ናቸው። ይሄ ነው ሄሉ ያስተምራል ብዬ አስባለሁ። ኤሪክ የሚያደርገው ነገር እሷ የምታደርገው ነው፣ የሁለቱም አስተማሪ ነው እና ለማንኛውም ሄሉሻ መልካም የፍቅር ጊዜ ይሁንልሽ። ጅማሯችሁ ሳይሆን ፍጻሜያችሁን ያሳምርላችሁ ነው የምለው እና ወዶቼ በሰው ግፊት ካልሄዳችሁ ለውሳኔያችሁ ራሱ ምንም አትጸጸቱም። በሰው ግፊት ግን ከሄዳችሁ ለምሳሌ እንደነ ሩታ እንዳነ አብርሽ ከሄዳችሁ ግን መጨረሻችሁ ራሱ ከሌ እንደዚህ ባያደርገ ይኖረ እኮ እንደዛ አልሆንም ነበረ። የሆነ ጸጸት ነው የሚያደርባችሁ እና በራሳችሁ መተማመን እንዲኖራችሁ በራሳችሁ እንትን በሉ ነው፣ ወስኑ ነው የምለው እንደ ሄሉ እንደ ኤሪክ እና ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉኝ፣ አይከፈልበትም የኔ ውድ ቤተሰቦች ማለት ነው። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ